بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري بقطعو كفل تغنايتنال سؤال طياقي ما حكم العمل شريعوي بيونو مندنو العمل مسرات بالقوانين بهجوج مسرات شريعوي بيونو مندنو قوانين مالت هجوج ناچو المخالفة تازعراني يهونج للإسلام لإسلام صار بهونجو هج مسرات انديت يتايال لمثالي አገራችን ህገ መንግስት ሊሆን ይችላል ከሸሪዓ ጋር የማይገጥሙ ብዙ ነጥቦችን ይዞ ዲሞክራሲ ብሎ ይዟል በዚህ ህገ መንግስት መመራት በዚህ ህገ መንግስት መስራት እንዴት ይታያል جواب العمل بالقوانين بهجوج مسرات المخالفة للإسلام إسلاما تطاراني يهونو هجوج يالوبتن ممريا بزا مسرات كفر كهدتنا إذا أجازها شرطو قنالو إذا أجازها يبقى البلوكالة إثيوبيا هج يليلوج عالم هج كقرآن كحديث غار منم ليونات اللوم يفقدال ይቻላል ካላለ አው ይዕተቀደ ወይንም ያልቋጠረ ያላመነ ሲሆን ሷላህየቲያ ትክክለኛነቷን ማለት ነው ስለዚህ ይፈቀዳል ካለ ትክክለኛ ናት እቺ ህገ መንግስት ብሎ ካጸደቀ ይከፍራል ካልሆነሳ እኛ አሁን ነባራዊ እንደምንኖረው ተገደን ሳናምን ይበቃል ሳንል ፍርድ ቤት ብንጠራ እንሄዳለን ፖሊስ ጣቢያ መጥሪያ ቢያመጣ እንሄዳለን ዳኛው አንተ ይሄን ያህል አመት መታሰር አለበት ቢል እንታሰራለን ካለው የክርስቲያን የተለያየ እምነት ብዛት አንፃር ደግሞ ወይንም ገለገል አንፃር አንደኛውን ንብረት ለመክሰስና ለማስመለስ እንዲህ አይነት ፍርድ ቤቶች ይሄዳል ለምን ያኛው ሸሪዓ ፍርድ ቤት ስለማይቀር ይሄ ምን አይደለም ማለት ነው ኩፍር አይደለም ለምን አላበቃነውንም ትክክል ነው ብለንም ስላልቋጠርን ማለት ነው ትክክል ነው ካልንና ይፈቀዳል ካልን ግን ኩፍር ነው አላህ ምን ይላል ወመን ለም يحكم የማይዳኙ የማይፋረዱ ከሆነ بما انزل الله الله سبحانه وتعالى ባወረደው የማይዳኙ ከሆነ فاولئك هم الكافرون እነዚህ ከሃዲያን ናቸው ይላል ስለዚህ በአላህ سبحانه وتعالى ሸሪዓ ህግ መተዳደሩ ግድ ነው ከዚህ ሸሪዓ ህግ ላይ ይሄ ነገር ከዘመኑ ጋር አይሄድም በድሎኛል ምን ብሎኛል ካለም አንድ ሰው ያከፍራል قال صلى الله عليه وسلم يا الله ملكتኛ አሉ وما لم تحكم ائمتهم መሪዎቻችሁ የማይዳኙ ከሆነ መሪዎቻችሁ የማይመሩ ከሆነ ፍርድ የማይሰጡ ከሆነ بكتاب الله بالله سبحانه وتعالى መጽሐፍ በቁርአን ويتخيرون ምርጫ የሚያደርጉ የሆኑ ከሆነ بما انزل الله الله سبحانه وتعالى ባወረደው ላይ ምርጫን የሚያመጡ ከሆነ ሌላን የሚመርጡ ከሆነ إلا جعل الله ያደረገ ቢሆን እንጂ ባእሰሁም በይንሁም በመካከላቸው ችግርን ጦርነትን ያደረገ ቢሆን እንጂ እነማንን የሸሪዓ ህግን ትተው ሌላ ህግን የሚመሩ በሆኑ መሪዎች ማለት ነው ሱአል كيف نرد እንዴት እንመልሳለን ሱአል الشيطان የሸይጣንን ጥያቄ እንዴት እንመልሳለን ሸይጣን ይጠይቃል አንዳንድ የዚህን ጥያቄ እንዴት እንመልሳለን ምን ብሎ ሲጠይቅ من خلق الله ወስውሶ መጨረሻ ላይ አላህን ማን የፈጠረ ይላል አላህን ማን የፈጠረ ብሎ በሚጠይቅ ጊዜ ምንድነው የምንመልሰው ከተባለ جواب اذا وسوس الشيطان شيطان የወሰወሰና የጎተጎተ ጊዜ لأحدكم አንደኛችሁን هذا السؤال ይህንን ጥያቄ من خلق الله እያለ የሚጠይቅ ከሆነ فليستعذ بالله بالله يتبك أعوذ بالله من الشيطان الرجيم يبل قال تعالى الله نيلال وإما ينزغنك من الشيطان نزغ كشيطان يهونا قطقطا بمتاله غزي بغوتوغوته غزي فاستعذ بالله بالله سبحانه وتعالى تطبق أعوذ بالله من الشيطان الرجيم بل إنه سؤال الله هو السميع العليم سمينا ተመልካች የሆነ ጌታ ነው
ስለዚህ መን ኸለቀ አላህ እያለ የሚጠይቅ ከሆነ ሸይጧን አዑዙ ቢላህ ሚነ ሸይጧን ረጂም እንላለን። ወዓለመና ረሱል የአላህ ነቢይም ማሳወቁን አነሩዳ እንድንመልስ ከይደ ሸይጧን የሸይጧንን ተንኮል እንድንመልስ መን ኸለቀ አላህ ብሎ በሚል ሰዓት ላይ እንዴት እንደምንመልስ የአላህ መልእክተኛም አሳውቀውናል። ወነቁል እንላለን አመንቱ ቢላሂ ወረሱሊህ በአላህ አምኛለሁ በመልእክተኛውም አምኛለሁ። ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ቁል ሁወ አላሁ አሐድ ብለህ በላቸው አላህ አንድ ነው። አላሁ ሶመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ዩውለድ ተወለደም አይወልድምም አይወለድምም። ወለም የኩን ለሁ ለሱ ኩፉወን አሐድ ባላንጣ አጋር የለውም የሚለውን እንድንል አዘውናል ማለት ነው። ይሄ ሸይጣንን የምንመልስበት አንዱ የአላህ መልእክተኛ ያሳወቁን ነው። አመንቱ ቢላሂ ወረሱሊሂ ካልን በኋላ ሱረቱል ኢኽላስን መቅራት። ሱመ ሊየተፊል ከዛም ይትፋ ትፍትፍ ይበል። አን የሳሪሂ ሰላሰን ወደ ግራ በኩል 3 ትፍትፍ ይበል። ወልየስተዒዝ ይጠበቅ ሚነ ሸይጣን ከሸይጣን ይጠበቅ። ወልየንተሂ ከዛ ዞር ይበል። ፈኢነ ዛሊከ ይሄ ማድረጉ የዝሀቡ አንሁ ሸይጣን ከሱ እንዲሄድ ያደርግለታል። ሃዚሂ ኹላሰቱል እቺ ጭምቅ ያለች ሐዲስ አሰሒሓ ሰሒሕ የሆነች አልዋሪዳ የወረደች የሆነች ፊል ቡኻሪ ወሙስሊም በቡኻሪና በሙስሊም የመጣች ሐዲስ ናት። የቷ አመንቱ ቢላህ ወረሱሊሂ በአላህ አምኛለሁ በመልእክተኛውም። ቁል ሁወ አላሁ አሐድ ብለህ በላቸው አላህ አንድ ነው። አላሁ ሶመድ አላህ የሁሉ መጠጊያ ነው። ለም የሊድ አልተወለደም፣ ወለም ይውለድ እሱም ምን የለውም ልጅም የለውም ማለት ነው። አልወለደም አልተወለደም፣ አይወልድምም አይወለድም። ወለም የኩን ለሁ ኩፉወን አሐድ ይሄ ትክክለኛ የሆነ የመጣ የሆነ ሐዲስ ነው። ቡኻሪና ሙስሊም፣ አሕመድ፣ አቡ ዳውድ የዘገቡት ማለት ነው። ሱአል ሀል ዩሰቢቡ ሽርከል አክበር ሽርከል አክበር ሰበብ ነውን? ሰበብ ነው። ዩሰቢቡ ሰበብ ነውን? አሽርኩል አክበር ትልቁ ሽርክ አልኹሉዱ ፊናር ጀሃነሙ ዘውታሪ ሆኖ ለመግባት ሰበብ ነውን? ጀዋብ አሽርኩል አክበር ትልቁ ሽርክ ዩሰቢቡ የሰበብ ባለቤት ያደርጋል። አልኹሉዱ ፊናር እሳት ለመግባት ሰበብ ነው ትልቁ ሽርክ። ቃለ ተዓላ አላህ እንዲህ ይላል ኢነሁ ጉዳዩ መን ዩሽሪክ ቢላህ በአላህ ስብሓነሁ ወተዓላ ላይ ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂል ጀና አላህ በሱ ላይ ጀነትን እርም አድርጎበታል፣ ሐራም አድርጎበታል። ወመእዋሁ ናር መግቢያውም ጀሃነም ነው፣ እሳት ነው። ወማ ሊዛሊሚን ለበደለኞች አይ ለሙሽሪኮች ምን አላቸው? ሚን አንሳር ከረዳት በኩል ለበደለኞች ቢማዕና ለሙሽሪኮች ምንም የላቸውም ይላል። ስለዚህ ሽርክ ጀሃነም ውስጥ ለመግባትና ጀሃነም ውስጥ ዘውታሪ ለመሆን ሰበብ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? መን ለቂየ አላህን የተገናኘ ሰው አሉ ዩሽሪኩ ቢሂ በሱ ላይ ያጋራ ሆኖ ደኸለ ናር እሳት ገብቷል። ስለዚህ አላህን ሱብሓነሁ ወተዓላን በሽርክ የተገናኘ ሰው እሳት ገብቷል። ረዋሁ ሙስሊም ኢማም ሙስሊም ዘግቡታል። ሱአል ሀል የንፈዑል ዐመሉ መዐ ሽርክ ሀል የንፈዑል ዐመል ስራ ይጠቅማልን? መዐ ሽርኪ ከሽርክ ጋር የሚሰራ ስራ ይጠቅማል? ሽርክ እየሰሩ ቢሰግዱ ቢጾሙ? ጀዋብ ላ የንፈዑል ዐመሉ መዐ ሽርክ ሽርክ ያለበት ስራ አይጠቅምም። ላ የንፈዑል ዐመል ስራ አይጠቅምም መዐ ሽርኪ ከሽርክ ጋር ሊቀውሊሂ ተዓላ ለአላህ ስብሓነሁ ወተዓላ ንግግርም ሲባል ነው። ከፍ ያለው አላህ እንዲህ ይላል አኒል አንቢያ አንቢያዎችን
ከዘረዘረ በኋላ ወለው አሽረኩ አለ ቢያጋሩ አለ ከላይ ብዙ ነቢያቶችን ከዘረዘረ በኋላ ለሐቢጠ ዐንሁም ከነሱ ላይ ያበላሽባቸው ነበር ማካኑ ያዕመሉን ሲሰሩ የነበረውን ስራ ያበላሽባቸው ነበር ቢያጋሩ ኑሮ እነዛ ነቢያቶችንም ሳይቀር የዛተበት ጉዳይ ነው ሽርክ። ስለዚህ ከሽርክ ከአላህ ስብሓነሁ ወተዓላ ላይ ባላንጣ ከማድረግ ልንርቅ ይገባል። ጀሃነም ዘውታሪ ለማድረግ ሰበብ ስለሆነ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ምን አሉ? ቃለ አላሁ ተባረከ ወተዓላ አላህ ስብሓነሁ ወተዓላ አለ ይላል በሐዲሰል ቁዱስ ላይ አና እኔ ይላል አላህ አግና አሹረካ እኔ ከአጋሪዎች የተብቃቃው ነኝ። አግና አሹረካ ከአጋሪያን የተብቃቃው ነኝ። አን ሽርኪ ከሽርካቸው ከሚሰሩት ሽርክ የተብቃቃሁ ነኝ። መን ዓሚለ ዓመለን ስራን የሰራ ሰው አለ አላህ አሽረከ መዒ ፊህ ገይሪ በዛ ላይ እኔ ላይ ባላንጣ ያደረገ እኔ ላይ ያጋራ የሆነ ሰው ተረክቱሁ እተወዋለሁ፣ ወሽርከሁ ሽርኩንም እተወዋለሁ፣ እሱንም ሽርኩንም እተወዋለሁ። ስራን የሰራ ሰው ሽርክ ኑሮ ማለት ነው። ስለዚህ ሽርክ ኑሮ ቢሰገድ ቢጾም ሐጅ ቢደረግ ምንም ጥቅም የለው። አላህ ስብሓነሁ ወተዓላ በብቸኝነት ማምለክ ይቀድማልና ማለት ነው። ለዛሬ የነበረው የኹዝ ዐቂደተክ ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።